ሰላም የኢትዮ ታይምስ ቤተሰቦች እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከዜናዎቻችን መካከል በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን አስገብቷል ያሉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አሳውቀዋል። ዝርዝሩን ይዘን ቀርበናል። በኦሮሚያ ክልል ምስራቅ ወለጋ ዞን የኦሮሞ ነጻነት ሰራዊት አባል የሆኑት ሾዴ በመንግስት የጸጥታ ኃይል መገደላቸውን ተከትሎ ታጣቂዎቹ በወሰዱት የበቀል ጥቃት 29 ሰላማዊ ሰዎች መገደላቸው ተሰማ። ጥቃቱን በአካባቢው ላይ እየቀጠለ ነው ተብሏል። ዝርዝሩን በስፋት አካተነዋል። ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ ነው ያሉት የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ የሆኑት አርበኛ አስረስ ማረዳምጤ በእኛ በኩል የምናምንበትን ለህዝብ ይጠቅማል የምንለውን በአደባባይ እንናገራለን፣ የተናገርነውን በተግባር እናደርገዋለን ሲሉ በማህበራዊ ትስስር ገጻቸው አስተላልፈዋል። ሙሉውን አጠናቅረን አቀርበነዋል። የሱዳን ሚዲያ ፎረም ለሁለት ዓመት የዘለቀውን ደም አፋሳሽ ጦርነት ይቆም ሲል ጠየቀ። ፎረሙ ሁለቱ ተፋላሚ ያለምንም ቅድመ ሁኔታ የተኩስ አቁም እንዲተገብሩ ከጠየቀ በኋላ ሁሉም አህጉራዊና ዓለም አቀፍ አካላት ጣልቃ መግባታቸውን እንዲያቆሙና ሱዳናውያን የራሳቸውን ዕጣ ፈንታ በራሳቸው እንዲወስኑ እንዲያመቻቹ እንጠይቃለን ማለቱ ሌላኛው የጥንቅራችን አካል ነው። ስብሰባ አልወጣህም በማለት ጸጉር ቆራጩንና በጸጉር ቤት ውስጥ የነበረውን ግለሰብ ተኩሶ የገደለው ሚሊሻ በ21 ዓመት ጽኑ እስራት ተቀጣ። ተጨማሪ አለን። የስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ነገ ይካሄዳል። በዚህም የዲሞክራሲ ጉዳዮች ቋሚ ኮሚቴና የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ የሚያቀርቡትን አዋጅ መርምሮ ያጸድቃል ተብሎ ይጠበቃል። ሌላኛው የምናስደምጣችሁ መረጃ ነው። ሌሎችም ያልተሰሙ መረጃዎችን አካተናል። ላይክ እና ሰብስክራይብ በማድረግ እንዲሁም ለሌሎች እንዲዳረስ በማጋራት እስከ መጨረሻው አብራችሁን ቆዩ። በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት መገደሉን ተከትሎ ታጣቂዎች በወሰዱት የበቀል ጥቃት 29 ሰላማዊ ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ሀሮሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የቡድኑ መሪ ኩምሳ ድሪባ ጃልመሮ የቅርብ ሰው የነበሩት ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ገለጹ። እንደ ነዋሪዎችና የሟች ቤተሰቦች ገለጻ መጋቢት 29 ቀን 2017 ዓ.ም ሀሮሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የተፈጸሙት ጥቃቶች የሾዴን ሞት ለመበቀል በኦሮሞ ነጻነት ሰራዊት ታጣቂዎች ተፈጽመዋል ተብሏል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው የገለጹልን በጎርባ ጉዲና ቀበሌ ነዋሪ የሆኑ አንድ ግለሰብ እንደተናገሩት ከመጋቢት 29 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በተፈጸሙ ተከታታይ ጥቃቶች ቢያንስ የ10 ሰላማዊ ሰዎች ህይወት ማለፉን አስረድተዋል። አክለውም ጥቃቱ የተፈጸመበት አካባቢ በቅርቡ ከኦሮሞ ነጻነት ሰራዊት ከድቷል ተብሎ የተጠረጠረ ግለሰብ የተወለደበት ቦታ እንደሆነ ገልጸው ታጣቂዎቹም ይህ ግለሰብ የቀድሞ የቡድኑ አባል የነበረው ሾዴን በመግደል ተሳትፎ እንዳለው ነው የተናገሩት ተብሏል። ባሳለፍነው ሳምንት የኢፌዴሪ መከላከያ ሰራዊትን ምንጭ አድርገን በመጥቀስ የኦሮሞ ነጻነት ሰራዊት አባል የነበረው ሾዴ መገደሉን መዘገባችን ይታወሳል። ሾዴ በምስራቅ ወለጋ ዞን ሀሮሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ መገደሉን በዘገባው ተመላክቷል። ነዋሪው የመከላከያ ሰራዊቱ ዘመቻ ከተጠናቀቀ በኋላ ያለውን ሁኔታ ሲያስታውሱም የኦነግ ታጣቂዎች ከዚህ ቀደም ከነሱ የተለየውንና ከመንግስት ጋር እየሰራ የነበረውን የቀድሞ አባላቸውን የሾዴን ግድያ ፈጽሟል ብለው ወዲያውኑ ከሰሱ። ጥቃቱ በአካባቢው ሂርፖ ተብሎ በሚታወቀው በአንድ ቤተሰብ አባላት ላይ ያነጣጠረ ነበር ብለዋል። እኚሁ ነዋሪ ቀጠል አድርገውም መጋቢት 29 ቀን 2017 ዓ.ም የኦነግ ታጣቂዎች ገርባ ጉዲና የተባለች ቀበሌ ገብተው በግምት ከቀኑ 12 ሰዓት ላይ የ12 ዓመት ልጅን ጨምሮ የአንድ ቤተሰብ አባላት የሆኑ 5 ሰዎችን ከቤታቸው በግድ ወሰዷቸው ብለዋል። አክለውም ታጣቂዎቹ ሰዎቹን አፍነው ከወሰዱ በኋላ ድባደን ወደሚባልና ባሽር በመባል ወደሚታወቅ ቦታ ወስደው ገደሏቸው ብለዋል። ዘመድ አዝማድ ስለ ግድያዎቹ ያወቁት እሳቸውና ሌሎች ጥቂት ሰዎች በሚቀጥለው ቀን ጠዋት ወደ ጫካ ሂደው አስከሬኖቹን ካገኙ በኋላ መሆኑን ገልጠዋል። ሟቾች ማሞ ሁንዴ ሂርፖ፣ ለሜሳ ቦኮሬ ሂርፖ፣ አዲሱ ተሰማ ሂርፖ፣ ፋይሳ ተሰማ ሂርፖና የ12 ዓመቷ ባዳሳ ታደሰ ጌታቸው በኮሬ ሂርፖ መሆናቸውን ተናግረዋል። እንደ ሟች ቤተሰቡ ገለጻ ተጨማሪ የሂርፖ ቤተሰብ አባላትን ኢላማ ያደረገ ጥቃት ቅዳሜ ሚያዝያ 4 ቀን 2017 ዓ.ም በድጋሚ መፈጸሙን ገልጸዋል። ከጥቂት ቀናት በኋላ የኦነግ ታጣቂዎች ወደ ተጎጂዎቹ ቤት ተመልሰው ከ11 ዓመት በታች የሆኑ 3 ህፃናትን ጨምሮ 5 ተጨማሪ ሰዎችን አፍነው መውሰዳቸውን ገልጸዋል። በተመሳሳይ ተጎጂዎቹን ወደ ዲባ ጫካ ከወሰዱ በኋላ ገድለዋቸዋል ብለዋል። የሁለተኛው ጥቃት ሰለባዎቹም ዳጊቱ ኢጄታ ዲባባ ማለትም የማሞ ሁንዴ ሂርፖ ባለቤት ሶራ
ማሞ የ10 ዓመት ልጃቸው፣ ቡልቻ ማሞ ሌላ የ7 ዓመት ልጅ፣ ተረፈ ባባላሚና የ7 ዓመቷ ናሞ አብዲሳ ተብለው ተለይተዋል። አክለውም ማሞ ሁንዴ ሂርፖ በቅርቡ በመንግስት ባቀረበው የሰላም ጥሪ ቤተሰቡን ከመቀላቀሉ በፊት የኦነግ አባል ነበር ብለዋል። ሌላ ምንጭ በበኩላቸው በገርባ ጉዲና የተከሰቱት ሁለቱን ጥቃቶች መፈጸማቸውን ገልጸው ተጎጂዎች ሚያዝያ 5 ቀን 2017 ዓ.ም መገደላቸውን አረጋግጠዋል። የቀሩት የቤተሰብ አባላት ነዋሪዎች አሁንም በከፍተኛ ሀዘን ላይ ናቸው ሲሉ ተናግረዋል። በጥቃቱ የተረፉት የሂርፖ ቤተሰብ አባላት በታጣቂው ቡድን ተጨማሪ ጥቃትን በመፍራት አካባቢውን ለቀው ሄደዋል ሲሉም አክለዋል። ከአንድ የአካባቢው ነዋሪ ጋር በተደረገ ቆይታ በምስራቅ ወለጋ ዞን ባህሮ ሊሙ ወረዳ በምትገኘው እሱጌ ቀበሌ በኦነግ ታጣቂዎች ተፈጽሟል የተባለ ሌላ ጥቃት መፈጸሙን ገልጸዋል። እንደ እርሳቸው ገለጻ ጥቃቱ ከታጣቂው ቡድን በመክዳት ተጠርጣሪ ተደርጎ የተወሰደውና ሾዴን በመግደል ተሳታፊ ነው የተባለው የፈይሳ ደሳለ ቤተሰብ ላይ ያነጣጠረ ነበር። አያይዘውም መጋቢት 30 ቀን 2017 ዓ.ም የኦነግ ታጣቂዎች ከሱጌ ቀበሌ የሸሸ የቀድሞ ታጣቂ የቤተሰብ አባላትና ዘመዶች ናቸው ብለው ያመኑትን ንጹሃን ዜጎች መግደል ጀመሩ ሲሉ ገልጸዋል። በዚህም ምክንያት የ2 ዓመት ህፃን ሴቶችና ወንዶችን ጨምሮ 8 የቤተሰብ አባላትና ዘመዶች መገደላቸውን ጠቁመዋል። የአካባቢው ነዋሪ አክለውም በኦነግ ታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህም ምክንያት የአቶ ፈይሳ ተጨማሪ 7 ዘመዶች መገደላቸውን ገልጸዋል። እነዚህ ሰዎች ሾዴን ለመያዝ የጸጥታ ኃይሎችን ረድተዋል ተብለው ስለተጠረጠሩ ነው ኢላማ የተደረጉት ሲሉም አክለዋል። በሱጌ ቀበሌ የተፈጸመውን ጥቃት የሚያረጋግጥ ሌላ ምንጭ በበኩላቸው የአንዳንድ ተጎጂዎችን ማንነት ጠቁመዋል። ከነዚህም ውስጥ ናቸው ደሳሌ፣ አዳሜ ዘለቀ፣ ዳባ ዘለቀ፣ ብቂልቱ ድሪባ፣ ኢፍቱ ድሪባ፣ ገመዳ ድሪባ፣ ድሪባ ተስፋይና ሹካሪ ገመቹ ይገኙበታል። አክለውም በአቅራቢያው በሚገኝ መንደር 2 ተጨማሪ ግለሰቦች በቀለ ገንዶር ጋማዳና ጆቴ በቀለ መገደላቸውን ገልጸዋል። ይሁን እንጂ ግድያው በትክክል ከምን ጋር እንደሚገናኝ እንደማያውቁ ተናግረዋል። በኦነግና በመንግስት መካከል በዳሬ ሰላም በተካሄደው ድርድር ላይ የተሳተፉ አንድ የከፍተኛ የኦነግ ተወካይ እንዳሉት ሾዴ በታንዛኒያ የጃልመሩ የግል ጠባቂ በመሆን በሰላም ንግግሩ ተሳትፈዋል። ዘገባው የአዲስ ስታንዳርድ ነው። ሰላማዊ ዜጎች ላይ የተከፈተውና ለ2 ዓመታት የዘለቀው ደም አፋሳሽ ጦርነት ይቆም ሲል የሱዳን ሚዲያ ፎረም ጠየቀ። በሱዳን ሚዲያ ፎረም በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል የተጀመረው አውዳሚና ትርጉም የለሽ ጦርነት 2ኛ ዓመት መያዙን ገልጿል። ለ2 ዓመት ሙሉ የዘለቀው ደም አፋሳሽ ጦርነት ለሱዳን ሕዝብ ጥፋት፣ ሞት፣ መፈናቀል ብሎም የሚሊዮኖችን ሕይወት ወደ ሲኦል ቀይሮታል ብሏል። የሱዳን ሚዲያ ፎረም ይህ በሰላማዊ ዜጎች ላይ እየደረሰ ያለው አስከፊ እንግልትና ሞት እንዲሁም ጦርነት መቀጠሉን በጥልቅ በመከታተል የዚህ ግጭት ቀዳሚና ከፍተኛ ሰለባ የሆኑት ንጹሃን የሱዳን ዜጎች እንደነበሩና አሁንም ህይወታቸውን፣ ደህንነታቸውን፣ ንብረታቸውንና ባልመረጡትና ተሳታፊ ባልሆኑበት ጦርነት ከፍተኛ ዋጋ ከፍለዋል ሲል በመግለጫው አስታውቋል። የአየርና የመድፍ ድብደባ፣ በመንደሮችና በከተሞች ላይ የሚደርሰው ጥቃት፣ ከበባ፣ ረሃብና ማንኛውም አይነት የዓለም አቀፍ የሰብአዊ ህግ ጥሰቶች መቆም አለባቸው ያለ ሲሆን ፎረሙ ሁለቱ ተፋላሚ ወገኖች አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲተገብሩ፣ ይህንን አውዳሚ ጦርነት እንዲያቆሙ፣ የጥበብና ምክንያት ድምጽ እንዲሰፍን በመላው ሱዳን ለሚገኙ ሰላማዊ ዜጎች የተሟላና አስፈላጊ ጥበቃ እንዲያደርጉ ጠይቋል። ወታደራዊ መፍትሄው ውጤት አልባ ሆኖ የተገኘም ሲሆን ከዚህ ጨለማ ዋሻ ውስጥ መውጫ መንገድ የለም፣ ሁሉን አቀፍና እውነተኛ የፖለቲካ ሂደት በማካሄድ አስተማማኝ የሽግግር ሲቪል መንግስት ተቋቁሞ ዘላቂ ሰላም ለማምጣትና ጦርነቱ ያፈረሰውን መሰረተ ልማት መልሶ ለመገንባትና ከሁሉም በላይ ደግሞ የዜጎችን ክብርና መሰረታዊ መብቶችን ለማስጠበቅና በመካከላቸው የዲሞክራሲያዊ ፕሬስ ነጻነትና ሐሳብን የመግለጽ መብትን ማረጋገጥ አለበት ሲል አክሏል። ይህም ነጻ ዲሞክራሲያዊ ማህበረሰብ ለመፍጠርና ያለፉትን አሳዛኝ ክስተቶች ላለመድገም መሰረታዊ ዋስትና ነው ብሏል። የሱዳን ሚዲያ ፎረም በሱዳን ጉዳይ ላይ የሚደረገውን ማንኛውንም አይነት የውጭ ጣልቃ ገብነት በጽኑ ያወግዛል። ይህም ግጭት እንዲባባስና እንዲራዘም እንዲሁም ውስብስብነቱን በመጨመር በሱዳን ህዝብ ደም መፋሰስና ስቃይ ላይ ቀጥተኛ አስተዋጽኦ ያደርጋል ብሏል። በዚህ ግጭት ሁሉም አህጉራዊና ዓለም አቀፋዊ አካላት ጣልቃ መግባታቸውን በአስቸኳይ አቁመው ሱዳናውያን የራሳቸውን ዕጣ ፈንታ እንዲወስኑ እንዲያመቻቹ እንጠይቃለን ሲል የሱዳን ሚዲያ ፎረም በመግለጫው አስታውቋል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች ሊተኩ ነው ተባለ። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 14 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች ገለጹልኝ እንዳለው ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ
እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶች መካከል አንዱ በሚገኝበት ወረዳ ጉዳዩን በተመለከተ ስለተደረገ ውይይት እንዳስረዳው ከወረዳው ከስራችሁ ትለቃላችሁ የሚል መረጃ ደርሶናል። ቀነ ገደብ ያስቀመጡትም እስከ መጋቢት 29 ቀን 2017 ዓ.ም ነበር። ይሁንና እስካሁን ድረስ ጠርተው አላነጋገሩንም። የወረዳው ሰዎች ያሉን መሸጋገር አለባችሁ ነው፣ ግን ወዴት እንደምንሸጋገር አልገባንም። በግልጽ የተቀመጠ ነገር የለም፣ በደፈናው ነው መሸጋገር አለባችሁ አሉን ብሏል። የወረዳ ኃላፊዎች ስብሰባውን ትለቃላችሁ አሉን። እኛ ደግሞ ጊዜ ሰጠን የሚል ጥያቄ አቀረብን። ተጨማሪ ጊዜ ሰጠን እያልን ያለንበት ምክንያት ተሸጋገሩ የሚል ነገር የመጣው ድንገት ስለሆነ ነው፣ እኛ ደግሞ አልተዘጋጀንበትም በማለት ገልጿል። በቂርቆስ ክፍለ ከተማ ወረዳዎች ውስጥ በታክሲ ተራ ማስከበር የተሰማሩ ወጣቶች በ2003 ዓ.ም ስራ በጀመሩበት ዓመት ወረዳዎቻቸው ስለ አፈጻጸማቸው ክትትል ያደርጉና ስራቸውን እንዲያሻሽሉ ስልጠናዎች ይሰጧቸው እንደነበር፣ ገንዘባቸውንም እንዲቆጥቡ ያበረታቱና የአፈጻጸም አቅጣጫም ያስቀምጡ እንደነበር ገልጸው ይህ እንቅስቃሴ በቀጣይ ዓመታት አለመቀጠሉን ሲያስረዱ ከዚያ በኋላ ማንም ዞር ብሎ ያየን አካል አልነበረም ብለዋል። ከነዚህ ወጣቶች አንዱ ሁኔታውን ሲገልጽ በስራው ላይ የተሰማራ ወጣት ተራ በማስከበር በሚያገኘው ገቢ በመተማመን ብዙ የህይወት ክፍሎችን ተጉዞ አብዛኛውም አግብቶና ወልዶ እየኖረ ነው ያለው። በዚህ ሁኔታ እያለን ድንገት መጋቢት ወር መሃል ላይ መተው ትለቃላችሁ የሚል መብረቅ ነው ያወረዱብን። ወረዳው እኛን የሚተኩ ወጣቶች ቀደም ሲል ማደራጀቱን እናውቃለን ብሏል። የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ የሆኑት አርበኛ አስረስ ማረዳምጤ በማህበራዊ የትስስር ገጻቸው የሚከተለውን መልእክት አስተላልፈዋል። ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ እንጂ እየታገለ አይደለም ማለት ነው ብለዋል። አክለውም በእኛ በኩል የህልውና ትግላችን ከአማራ ህዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደው አቋምም ከህዝብ የተደበቀ አይደለም። የምናምንበትንና ለህዝብ ይጠቅማል የምንለውን በአደባባይ እንናገራለን። የተናገርነውን በተግባር እናደርገዋለን። ይህንንም የትውልዳችን ባህል እናደርጋለን ብለዋል። በዚሁ ባጋሩት መልእክት ላይ ቀጥለውም የምክክር ኮሚሽን ኮሚሽነር ነን የሚሉ ሽማግሌዎች ዋና ግባቸውና ተልዕኳቸው በአበል ስም ከዚህ ድሃ ህዝብ ገንዘብ መውሰድ ነው ሲሉ አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት ለዓለም አቀፉ ማህበረሰብ የሰላም ኃይል መስሎ መታየትና የአማራን ህዝብ ከትግሉ ማናጠብ ናቸው ብለዋል። አክለውም ከዚህ በተረፈ የንጹሃን ጭፍጨፋ እንዲቆም አንድ መስመር መግለጫ ያለወጣ በምስረታው ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት ብሔራዊ ምክክር በሚል ካባ የሚፈጥረው ብሔራዊ መግባባት እንደሌለ ገና ከጥንስሱ እናውቃለን ብለው አክለዋል። እንዲሁም በአጭሩ የአብይ አህመድ የፖለቲካ ደላሎች ሊቀመንበር ለሆነው መስፍን አርአያም ሆነ ሌሎች ግለሰቦች ለአማራ የህልውና ትግል የሰላም አማራጭ ያመጣሉ ብለን የምንሰጠውም ሆነ የሰጠነው አጀንዳ የለም በማለትም አርበኛ አስረስ ማረዳምጤ መልእክታቸውን በማህበራዊ የትስስር ገጻቸው አጋርተዋል። ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ነገ ይካሄዳል። ምክር ቤቱ በ25ኛ መደበኛ ስብሰባው የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ አዋጁን እንደሚያጸድቅ ይጠበቃል። በተጨማሪም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርት እና የውሳኔ ሐሳብ መርምሮ አዋጁን ያጸድቃል ተብሎ እንደሚጠበቅም ከምክር ቤቱ የተገኘው መረጃ ያመለክታል። በኦሮሚያ ክልል አርሲ ዞን ስብሰባ አልወጣም በሚል ሁለት ሰዎችን ተኩሶ የገደለ ሚሊሻ የ21 ዓመት ጽኑ እስራት ተፈረደበት። የጀጁ ወረዳ ነዋሪ የሆነው የአካባቢው ሚሊሻ አባል የህዝብን ደህንነት እንዲጠብቅበት የታጠቀውን መሳሪያ በአስደንጋጭ ሁኔታ የሁለት ሰላማዊ ሰዎችን ህይወት እንደቀጠፈበት ነው የተነገረው። መሐመድ አሚን ከድር የተባለው ተከሳሽ በጀጁ ወረዳ የአላጋ ዱሬ ቀበሌ ሚሊሻ ሲሆን ታህሳስ 13 ቀን 2017 ዓ.ም ሐሰን ኑሩ የተባለ ተበዳይን የፀጉር ማስተካከል ስራ በሚሰራበት ሄዶ ለምን ስብሰባ አልወጣም በሚል ተኩሶ መግደሉን የአርሲ ዞን አቃቢ ህግ አስታውቋል። እንደ ዞኑ አቃቢ ህግ ይፋዊ መረጃ ተከሳሹ ከፀጉር አስተካካይ ባለሙያው ተበዳይ በተጨማሪ በወቅቱ ፀጉር ቤቱ ውስጥ የነበረው ሌላም ግለሰብ በሚሊሻው በተተኮሰ ጥይት ክፉኛ ቆስሎ ሆስፒታል ሲረዳ ቆይቶ ህይወቱ አልፏል ነው የተባለው። ስብሰባ ለምን አልወጣም ከሚል ንግግር ውጪ ሁለቱ ግለሰቦች መካከል ምንም አይነት ጠብ የለም የተባለ ሲሆን በግለሰቡ ላይ የጀጁ ወረዳ ፖሊስ መዝገብ ካጣራና ለአርሲ ዞን አቃቢ ህግ ካስተላለፈ በኋላ በግለሰቡ ላይ በተከፈተው ክስ ግለሰቡ ክሱን መከላከል ባለመቻሉ የአርሲ ዞን ከፍተኛ ፍርድ ቤት መጋቢት 18 ቀን 2017 ዓ.ም በዋለው ችሎት የሰው ነፍስን በማጥፋት ሚሊሻውን በ21 ዓመት ጽኑ እስራት ፈርዶበታልም ተብሏል። በአካባቢው ክልል የአካባቢ ታጣቂዎች በተደጋጋሚ ከህግ ውጪ የሆነ እስርና እንግልት በሰላማዊ ሰዎች ላይ እንደሚፈጽሙና ከህግ አግባብ ውጪ የሆነ ተግባርን የፈጸሙባቸው አጋጣሚዎች መስተዋላቸውን መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ በፊት በመግለጫ ማሳወቁ ይታወቃል ሲል ዶይቼ ቬለ ዘግቧል።
በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ገለጹ። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምንችለው ቡድኑ ፈቃዱን ሲሰጠን ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሂድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ዓ.ም ማጠናቀቁ ይታወሳል። በሂደቱ የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላት፣ ተጽዕኖ ፈጣሪ ግለሰቦች፣ የማህበረሰብ ወኪሎች እንዲሁም የልዩ ልዩ ተቋማትና ማህበራት ተወካዮች መሳተፋቸው ይታወሳል።